እንደሚታወቀው በኢትዮጵያ የማኑፋክቸሪንግ ኢንዱስትሪዎችን ለመደገፍ የአምራች ኢንዱስትሪ ካውንስል ተቋቁሞ ካውንስሉ ከ2017 ጀምሮ ስራ እየከወነ ነው የሚገኘው። ስለዚህ የዛሬው የካውንስሉ የጉዞ ዓላማ በአማራ ክልል በተለይ በባህር ዳር ከተማ ያሉ ማኑፋክቸሪንግ ኢንዱስትሪዎች በምን ሁኔታ እየሰሩ እንደሆነ፣ ምን ምቹ ሁኔታ እንደተፈጠረላቸው፣ ተወዳዳሪነታቸው ምን እንደሚመስል፣ ያሉባቸው ተግዳሮቶች ምን እንደሚመስሉ፣ ምናልባት ከሚገኙ ተግዳሮቶች መካከል ከሚነሱ ተግዳሮቶች መካከል ደግሞ ወደ ፌዴራል ሄደው የፖሊሲ አቅጣጫ የሚያስፈልጋቸው ጉዳዮች ካሉ ለይቶ የእነሱን ተወዳዳሪነት ለማሳደግ የሚያስችል ድጋፍ ለማድረግ የተካሄደ ነው። ያስተዋልናቸው ነገሮች የመጀመሪያው በክልሉ የማኑፋክቸሪንግ ኢንዱስትሪ እድገት እያሳየ እንደሆነ ነው የሚያመላክት። በሁሉም ዘርፎች የጎበኘናቸው የግብርና ምርትን በግብዓትነት ተጠቅመው ፕሮሰስ የሚያደርጉ ዘይት የሚያመርቱ፣ የእንስሳት መኖ የሚያመርቱ ፋብሪካዎችን አይተናል። ይሄ ግብዓት በቅርብ የሚያገኙ ስለሆነ ከጊዜ ወደ ጊዜ የማምረት አቅማቸው ከፍ እያለ ሰፊ የስራ ዕድል እየፈጠሩ እና ተወዳዳሪነታቸውም እያደገ ለኤክስፖርት የሚሆንም የእንስሳት መኖም ጭምር እያመረቱ እንደሆነ አይተናል። ስለዚህ የግብርናውንም በማሳደግ የክልሉንም ገቢ ከፍ በማድረግ በኩል እነዚህ ኢንዱስትሪዎች የሚያበረክቱት አስተዋጽኦ ትልቅ እንደሆነ አይተናል። ሌላው ያየነው የብረታ ብረት ኢንዱስትሪ ነው። የብረት ኢንዱስትሪ ለአንድ ሀገር ኢኮኖሚ የጀርባ አጥንት ነው። አገራት መጀመሪያ እድገት ሲያመጡ የብረትና የኬሚካል ኢንዱስትሪዎች እንደ ሲሚንቶ ፋብሪካ አይነቶች ናቸው ቀድመው የሚያድጉት። ከዚያ አኳያ ከዛሬ 5 ዓመት በፊት ስራ የጀመረው የራቫል ስቲል ፋብሪካ ብዙ አይነት ምርቶችን እያመረተ ለክልሉ ገበያ፣ ለሀገር ገበያ እያቀረበ እንደሆነ አይተናል። ይሄ ለኮንስትራክሽን ኢንዱስትሪውም ለሌሎች በኮንስትራክሽን ኢንዱስትሪ ዘርፍ ግብዓት ለሚያቀርቡ ትንንሽ መካከለኛና አነስተኛ ኢንዱስትሪዎችም ትልቅ የግብዓት ምንጭ ሆኖ የሚያገለግል ስለሆነ እነሱም ከጊዜ ወደ ጊዜ ካፓሲቲያቸውን የማምረት አቅም አጠቃቀማቸውን እያሳደጉ እንደሆነ ነው ያየ ነው። ሌላው ከኢንጂነሪንግ አኳያ ይሄ የምናየው ትልቅ ፋብሪካ ነው። የሜታል ፋብሪካና የኢንጂነሪንግ ፋብሪካ የየራሳቸው የሆነ ባህሪ ያላቸው፣ ይሄ ብዙ እውቀት የተጨመረባቸው የማምረቻ መሳሪያዎችን ማምረት የሚችሉ ፋብሪካዎች ናቸው እየተገነቡ ያሉት። ማለት ፋብሪካ የሚያመርቱ ፋብሪካዎች ናቸው እየተገነቡ ያሉት። ይሄ የበለጠ እውቀት እየተጨመረበት የማምረቻ መሳሪያዎች እየተመረቱ ወደ ገበያ እየቀረቡ ለወጣቶቹ የስራ ዕድል እየፈጠሩ የሚሄዱበት እና የሌሎችንም ሴክተሮች የሚደግፍበትን አቅም እየፈጠረ እንደሆነ የሚያሳይ ነው። ከዚህ የሚመረተው ምርት ለግብርና ግብዓት አቅራቢ ይሆናል። ከዚህ የሚመረጥ ለምሳሌ የመኖ ፋብሪካ እዚህ እየተመረተ ነው። ይሄ የመኖ ፋብሪካ የግብርናውን ኢንዱስትሪ በመደገፍ በኩል አዎንታዊ ሚና ይኖረዋል። ለኮንስትራክሽን ሴክተሩም ማሽነሪዎችን በማቅረብ አዎንታዊ ሚና ይኖረዋል። ስለዚህ በአጠቃላይ የእውቀት ጭማሪው፣ የእሴት ጭማሪው እጅግ በጣም ከፍተኛ የሆነ ኢንዱስትሪ እንዳለ ነው ያየ ነው። በሌላ በኩል የጨርቃጨርቅ ኢንዱስትሪ እንግዲህ አንዱ መሰረታዊ ከምንለው መካከል አልባሳት ነው። ከያርን ጀምሮ የተሻለ የጨርቃጨርቅ ምርቶችን የማምረት አቅም ያለው አዲስ ፋብሪካ ተገንብቶ ወደ ስራ እየገባ እንደሆነ ነው ያየ ነው። ስለዚህ በሁሉም ዘርፎች እዚህ ክልል ላይ ያለው አንደኛ በመጠን ትልልቅ ኢንዱስትሪዎች፣ ሁለተኛ በቁጥር በጣም ብዙ ኢንዱስትሪዎች ወደ ስራ እየገቡ ነው። ሶስተኛው የማምረት አቅም አጠቃቀማቸው ከጊዜ ወደ ጊዜ እየተሻሻለ እንደሆነ አይተናል። አራተኛ የግብዓት በሀገር ውስጥ ያሉ ግብዓቶችንም በመጠቀም በኩል አቅማቸው በጣም እየተሻለ ነው። ወደ ውጭ የሚልኩትም የኤክስፖርት መጠን በጣም ከፍተኛ ለውጥ እያሳየ እንደሆነ አይተናል። ገቢ ምርትንም በመተካት በኩል እነዚህ ኢንዱስትሪዎች እንደ ኢትዮጵያ ታምርት የተቀመጡትን አጠቃላይ ዓላማዎች በማሳካት በኩል ከፍተኛ አስተዋጽኦ እያበረከቱ እንደሆነ አይተናል። በሌላ በኩል እነኚህ ሁሉ ኢንዱስትሪዎች 100% በምንለው ደረጃ በሀገር ልጆች ነው እየተንቀሳቀሱ ያሉት፣ አንዳንዶቹ እስከ ተከላ ድረስ ማለት ነው። ስለዚህ ይሄ በሀገር ውስጥ እየተፈጠረ ያለውን የሰው ኃይል አቅምና ለኢንዱስትሪ የሚያስፈልገውን የሰው ኃይል ማምረት መፍጠር እየቻልን እንደሆነ የሚያመላክት ነው ማለት ነው እና በአጠቃላይ ተወስዶ ሲታይ በሁሉም ዘርፎች እጅግ በጣም ተስፋ ሰጪ የሆኑ የማኑፋክቸሪንግ ኢንዱስትሪ እንቅስቃሴ በአማራ ክልል እንዳለ አይተናል። ይህንን የበለጠ የማሳደግና አሉ ያሏቸውን ማነቆዎች እየተከታተሉ የመፍታት
እና እነኚህን ችግሮች እየፈቱ የማምረት አቅም አጠቃቀማቸውን ከጊዜ ወደ ጊዜ እያሳደጉ መሄድ ነው የሚጠይቀው ማለት ነው። በኢትዮጵያ ከለውጥ ወዲህ በተለይ የፖለቲካል ኢኮኖሚ አጠቃላይ ሪፎርሞቹ ለማኑፋክቸሪንግ ኢንዱስትሪ የተመቹ ናቸው። ምን ማለት ነው ይሄ ስንል አንደኛው ለማኑፋክቸሪንግ ኢንዱስትሪ የሚመቹ ፖሊሲዎች፣ ስትራቴጂዎች ወጥተው በእነኚህ ማዕቀፎች ላይ ተመስርቶ ድጋፍ ለማድረግ የተሄደበት ርቀት የኢንዱስትሪዎቹን በቁጥር የመጨመር በአይነት የማደግ ለውጥ እንዲመጣ አድርጓል ማለት ነው። ለምሳሌ ቀደም ሲል በባንኮቹ የሚቀርበው ብድር ከ70 እስከ 80% የሚሆነውን መንግስት ነበረ የወስደው የነበረው። አሁን እነኚህን የፋይናንስ አቅርቦቶች ለፕራይቬት ሴክተሩ እንዲውል ተደርጓል ማለት ነው። ፕራይቬት ሴክተሩ ያሰበውን ሀሳብ ወደ መሬት ሊያወርድ የሚችልበት የብድር አቅርቦት፣ የፋይናንስ አቅርቦት ከተመቻቸለት በጣም ብዙ ኢንዱስትሪዎች አዳዲስ ፈጠራ እየጨመሩ በኢትዮጵያ የመስፋፋት እድል እንዲያገኙ ያደርጋል ማለት ነው። ሁለተኛው ብዙ ጊዜ እኛ ከውጭ በሚመጡ ምርቶች ላይ የመወሰን ወይም ደግሞ በሱ ላይ ጥገኛ የመሆን መሰረታዊ ችግር ያለብን ሀገር ነን። እንደ ሀገር ገና አልተቻገር ነው። ከዚህ ለመውጣት የሚያስችሉ የፖሊሲና የስትራቴጂ ማሻሻያዎች፣ ድጋፎች ናቸው እየተደረጉ ያሉት። ስለዚህ የግዥ መመሪያዎቻችን እንደ መንግስት የሚወጡ የግዥ መመሪያዎች ለሀገር ውስጥ ኢንዱስትሪዎች ቅድሚያ የሚሰጥና ገበያ እንዲፈጠርላቸው ለማድረግ ያስቻለ ነው። ይሄ በመሆኑ ምክንያት ኢንዱስትሪዎቹ የገበያ ችግራቸው በመፈታቱ ከጊዜ ወደ ጊዜ የሚያመርቱትን ምርት እየጨመሩ በሀገር ውስጥ ያለው የገበያ ድርሻ እያደገ እንዲሄድ አድርጎታል። በሌላ በኩል ኤክስፖርትን የሚያበረታታ ነባራዊ ሁኔታ እንዲፈጠር ለማድረግ የተሰሩ የማሻሻያ ስራዎች ናቸው። እነሱም አዎንታዊ ሚና አላቸው። ከምንም በላይ ደግሞ በኢትዮጵያ ታምርት ንቅናቄ ኢንዱስትሪዎቹን ለመደገፍና ከነበረባቸው ችግር እንዲወጡ የመንግስትን ሚና በተጨባጭ ለማሳየት የተሰሩ ስራዎች በሁሉ ማሳያዎች፣ መለኪያዎች ከፍተኛ ውጤት እየተገኘባቸው ነው። ምንድናቸው ካል አንደኛው የኢንዱስትሪዎችን የማምረት አቅም አጠቃቀም በማሳደግ በኩል ያለው ነው። ቀደም ሲል የነበሩት የኢንዱስትሪዎቻችን የማምረት አቅም አጠቃቀም እስከ 46% ድረስ ወርዶ ነበረ። ይሄ ማለት የማይጠቀሙበት ከ54% በላይ አይድል የሆነ ካፓሲቲ ወይም ደግሞ የማምረቻ አቅም ነበረ ያልተጠቀሙበት ማለት ነው። አሁን ወደ 65% ማድረስ ችለናል። አሁንም 35% ይቀረናል። ግን ከነበርንበት 46% ወደ 65% ከፍ ማድረግ ማለት እዛው ሳለ የኢንዱስትሪዎችን ተወዳዳሪነት ጨመርን ማለት ነው። ሁለተኛው ገቢ ምርትን በመተካት በኩል ያሳየነው ውጤት ነው። የንግድ ሚዛናችን እንዳይጣጣም የማክሮ ኢኮኖሚ ሪፎርሙ መሻሻል አለበት ብሎ የማክሮ ኢኮኖሚ መዛባት ችግር አለ ያለውን አድሬስ ለማድረግ ማኑፋክቸሪንግ ኢንዱስትሪ አዎንታዊ ሚናቸውን ተወጥተዋል። ይሄ ምን ማለት ነው? ቀደም ሲል እስከ $340 ሚሊዮን ድረስ ብቻ የሚሆን ምርት በሀገር ውስጥ እየተመረተ ወደ ገበያ ይቀርብ ነበር። አሁን ባለው ሁኔታ ግን ከ4 ቢሊዮን በላይ የሚሆን ምርት በሀገር ውስጥ መተካት ተችሏል ማለት ነው። ይሄን መተካት መቻላችን አንደኛ የሀገር ውስጥን ግብዓት እሴት ጨመርንበት፣ በሌላ በኩል የስራ ዕድል ፈጠርንበት። ኢኮኖሚው እንዲነቃቃና ተጨማሪ ገቢ ለመንግስትና ለማህበረሰቡ እንዲውል ማድረግ ተቻለ። የኢትዮጵያን ተወዳዳሪነትን በአንጻራዊነት ከፍ እንዲል አድርጓል ማለት ነው። እሱ ብቻ ሳይሆን ተጨማሪ አዳዲስ ኢንዱስትሪዎች ወደ ስራ እንዲገቡ ለማድረግ አስችለዋል። የማኑፋክቸሪንግ ኢንዱስትሪ የገበያ ድርሻ 30% የነበረው ወደ 45% ከፍ እንዲል አድርጓል። መንግስት በዚህ ውስጥ የሚያደርጋቸው ተጨማሪ ድጋፎችንም የበለጠ እንዲያጠናክርና በተለይ ደግሞ ይሄ የካውንስል ያልነው የማኑፋክቸሪንግ ኢንዱስትሪ ካውንስል ያለው ጉምሩክን፣ ገንዘብ ሚኒስቴርን፣ ገቢዎችን፣ ብሔራዊ ባንክን፣ ግብርና ሚኒስቴርን፣ ማዕድን ሚኒስቴርን፣ መብራት የሚያቀርቡ መሰረተ ልማት የሚያቀርቡ ተቋማትን፣ ፋይናንስ የሚያቀርቡ ተቋማትን በአንድ ላይ የያዘ ስለሆነ ያለምንም መወራወርና መገፋፋት የኢንዱስትሪዎችን ችግር አንድ ቦታ ላይ ሆኖ ቁጭ ብሎ በየጊዜው እየመከሩ መፍትሄ ለመስጠት አስችሏል። ይሄ በመሆኑ በጣም በርካታ ችግሮችን ለማቃለልና የኢንዱስትሪዎቹን ማነቆ በተደራጀ መንገድ ለመፍታት አስችሏል ማለት ነው። ይሄ ማለት ግን አሁንም የሚቀር ነገር የለም ማለት አይደለም። ስለዚህ ጅምሩ በጣም ጥሩ ነው። የጀመርነውን የኢትዮጵያ ታምርት ንቅናቄ ማጠናከር፣ ካውንስሉ የበለጠ ችግር ፈች እንዲሆን የማድረግ እና ያልደረስንባቸውንም አካባቢ እየደረስን ኢንዱስትሪ በኢንዱስትሪ ችግር እንዲፈታ የማድረግ ጀነራል ሳይሆን በእያንዳንዱ ኢንዱስትሪ ያሉትን ማነቆዎች የመፍታት አቅጣጫ የመከተል ነው። ስለዚህ ይሄ የተገኘውን ውጤት የበለጠ የማጠናከር ስራ በቀጣይ ትኩረት ተሰጥቶ የሚሰራ ይሆናል ማለት ነው።